ብሔራዊ ባንክ የግማሽ ቢሊዮን ዶላር ጨረታ ሊያደርግ መሆኑን አስታወቀ። የኢትዮጵያ ብሔራዊ ባንክ በየጊዜው የውጭ ምንዛሬ ፍላጎትን ለመመለስ በሚል የውጭ ምንዛሬ ጨረታ ሲያወጣ ቆይቷል። ባንኩ አሁን ደግሞ በታሪክ ከፍተኛ ነው የተባለ የ500 ሚሊዮን ዶላር ጨረታ ይፋ አድርጓል። የግማሽ ቢሊዮን ዶላር ውጭ ምንዛሬ ጨረታው ነገ ጥር 19 ቀን 2018 ይካሄዳል የተባለ ሲሆን ባንኮች በጨረታው መሳተፍ እንደሚችሉም ተገልጿል። ባንኮች ጨረታውን ለመሳተፍ በብሔራዊ ባንክ የኢሜይል አድራሻ ከጠዋቱ 4 ሰዓት እስከ 6 ሰዓት ባለው ጊዜ ውስጥ ፍላጎታቸውን እንዲገልጹ በጨረታው ማስታወቂያ ላይ ተጠቅሷል። የጨረታው ውጤት በዚህ ዕለት ከቀኑ 9 ሰዓት ላይ ይፋ ይደረጋልም ተብሏል። ብሔራዊ ባንክ በየ2 ሳምንት ልዩነት መደበኛና ተከታታይ የውጭ ምንዛሬ ሽያጭ ጨረታ ማካሄድ የጀመረው ከመጋቢት 2017 ዓመተ ምህረት መጨረሻ አንስቶ ነው። በዚህም መሰረት ባንኩ 15ኛውን ዙር የውጭ ምንዛሬ ጨረታ ባሳለፍነው ሳምንት ጥር 12 2018 ማካሄዱ ይታወሳል። የአሁኑ ጨረታ ከዚህ በፊት በተገለጸው በየ2 ሳምንት እንደሚካሄድ ቢገለጽም ከዚህ በፊት ከተካሄዱ ተመሳሳይ ጨረታዎች ጋር ሲነጻጸር ይህ ከፍተኛ የተባለ ጨረታ እንደሆነ ተጠቅሷል። ባሳለፍነው ሳምንት በተካሄደው ጨረታ ማዕከላዊ ባንክ ለጨረታ ያቀረበው 70 ሚሊዮን ዶላር የነበረ ቢሆንም በጨረታው የተሳተፉ ባንኮች ባቀረቡት ዋጋ የተጠየቀው አጠቃላይ የውጭ ምንዛሪ መጠን 94.7 ሚሊዮን ዶላር እንደሆነ ባንኩ ይፋ ያደረገው የውጤት መግለጫ ያሳያል። ይህ የባንኮች የውጭ ምንዛሪ ፍላጎት ብሔራዊ ባንክ ካቀረበው የገንዘብ ፍላጎት መጠን በ24.7 ሚሊዮን ዶላር የላቀ እንዲሆን አድርጎታል። በዚህ ጨረታ ለ1 ዶላር የቀረበው ከፍተኛ ተመን 155 ብር ሲሆን ዝቅተኛው 153 ብር ነበር። 1 ዶላር በጨረታው የተመነዘረበት